በኢትዮጵያ አደገኛ የአየር ጥቃት ተፈጸመ፣ ሉዓላዊነቷ ተጣሰ። እጅግ አስደንጋጭ ዜና ደርሶናል፣ በዝርዝር ይቀርባል። 21 ኢትዮጵያውያን የነዳጅ ቦቴ ውስጥ ተደብቀው ሲጓዙ በዛምቢያ መያዛቸው ተዘግቧል። ተጨማሪ መረጃ ይዘንበታል፣ በቆይታችን ታደምጡታላችሁ። የትግራይ ህዝብ ለህገወጥ ቡድን ሲሉ ለጠሩት ህወሓት አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግ አለበት ሲሉ የትግራይ ክልል ተፎካካሪ ፓርቲዎች ተናግረዋል። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ወቅትም የኢራን ባለስልጣናት የጠቅላይ መሪያቸው አያቶላ አሊ ኻሜኒን የቀብር ስነ ስርዓት ወደ ሌላ ጊዜ አራዝመዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 152 ብር ከ9 ሳንቲም ተገዝቶ 156 ብር ይሸጣል። ፓውንድ ስተርሊንግ 203 ብር ከ5 ሳንቲም ተገዝቶ 207 ብር ከ6 ሳንቲም እየተሸጠ ሲሆን የአውሮፓ ዩሮ 181 ብር ከ2 ሳንቲም ተገዝቶ 184 ብር ከ9 ሳንቲም ይሸጣል። የስዊዝ ፍራንክ 194 ብር ከ8 ሳንቲም ተገዝቶ 198 ብር ከ7 ሳንቲም እየተሸጠ ነው። የኩዌት ዲናር 492 ብር ከ1 ሳንቲም ተገዝቶ 502 ብር የሚሸጥ ሲሆን የቻይና ዩዋን 21 ብር ከ7 ሳንቲም ተገዝቶ 22 ብር ከ1 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ4 ሳንቲም የሚሸጥ ሲሆን አንድ የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ6 ሳንቲም ይሸጣል። በአዲስ አበባና በክልል ከተሞች የነዳጅ እጥረት መከሰቱን ተከትሎ አሽከርካሪዎች ረጅም ሰዓታትን በሰልፍ እያሳለፉ እንደሆነ ተገለጸ። በአዲስ አበባና በበርካታ የክልል ከተሞች የሚገኙ አሽከርካሪዎች የነዳጅ እጥረት ከጊዜ ወደ ጊዜ የተባባሰ መምጣቱንና ረጅም ሰዓታትን በሰልፍ ላይ ለማሳለፍ መገደዳቸውን ተናግረዋል። የአቅርቦት መመናመን በቅርቡ የተደረገውን የዋጋ ጭማሪ ተከትሎ የመጣውን ጫና ይበልጥ እንዳከበደውም አክለው ገልጸዋል። በአሁኑ ወቅት ከዋጋ ንረቱ በተጨማሪ በመቀለ፣ በጅማ፣ በአምቦ፣ በባህር ዳር ከተሞች ነዳጅ በከፍተኛ ሁኔታ እየጠፋ እንደሆነ ነው የተዘገበው። አሽከርካሪዎች በነዳጅ ማደያ ለሰዓታት በሰልፍ እንደሚያሳልፉና ብዙ ጊዜ ነዳጅ እንደማያገኙ ገልጸዋል። በመቀለ የሚገኝ አንድ የህዝብ ትራንስፖርት አሽከርካሪ ሁኔታው በከፍተኛ ሁኔታ መባባሱን ሲገልጽ ከዋጋ ጭማሪው ባለፈም ነዳጁ ሙሉ በሙሉ እየጠፋ እያለ ይመስላል ብሏል። 20 ሊትር ጀሪካን ነዳጅ 8000 ብር እየገዛን ነው። ይህም የሚሆነው ከ5 ሰዓታት በላይ በሰልፍ ከቆየን በኋላ ነው ብሏል። ሌላኛው በጅማ የሚገኝ አሽከርካሪ በበኩሉ የግማሽ ቀን የሥራ ሰዓቱን ነዳጅ በመጠባበቅ እንደሚያሳልፍ ገልጾ ሁኔታው በዚህ ከቀጠለ ነዳጅ ለማግኘት ብቻ ሙሉ ቀን በሰልፍ የምናሳልፍበት ጊዜ ሩቅ አይደለም ሲል ስጋቱን ተናግሯል። በዛምቢያ 21 ኢትዮጵያውያን የነዳጅ ቦቴ ውስጥ ተደብቀው ተያዙ። የዛምቢያ ኢሚግሬሽን መስሪያ ቤት ህዝብ ግንኙነት ኃላፊ ናቲም ኒሽካና ዛሬ ባወጡት መግለጫ እንደተናገሩት 21 ኢትዮጵያውያን በነዳጅ መጫኛ ቦቴ ውስጥ ተደብቀው መገኘታቸውን ገልጸዋል። እነዚህ ኢትዮጵያውያን የታንዛኒያ ታርጋ ባላቸው 2 ባዶ የነዳጅ ቦቴዎች ውስጥ መገኘታቸውን የጠቀሱት ኃላፊው የመኪናው አሽከርካሪዎችም በቁጥጥር ስር መዋላቸውን አስረድተዋል። የተገኙት ኢትዮጵያውያን እድሜያቸው ከ12 እስከ 22 የሚገመት መሆኑን ጠቅሰው በተደረገ ምርመራ ወደ ደቡብ አፍሪካ ለመግባት የሚጓዙ መሆናቸውን ጠቁመዋል። እነዚህ ኢትዮጵያውያን ቦቴ ውስጥ የተገኙት ትላንት መሆኑን የጠቆሙት ኃላፊው እሁድ ዕለት ደግሞ ሌላ 15 ኢትዮጵያውያን በህገወጥ መንገድ ዛምቢያ ገብተው በአንድ ግንባታ ላይ ባለ ትምህርት ቤት ውስጥ መገኘታቸውን መናገራቸውን ዛምቢያ ሞኒተሪንግ ዘግቧል።
የ71ኛው መተማ ኮር እጩ መኮንኖች የመስክ ልምምድ ማድረጋቸውን መከላከያ ሰራዊቱ አስታወቀ። የኢትዮጵያ ወታደራዊ አካዳሚ 71ኛው መተማ ኮር እጩ መኮንኖች በንድፍ ሐሳብ በበለጸገ በአጫጭር የመስክ ልምምድ ትምህርትና ስልጠና እየተከታተሉ እንደሚገኙ ነው የተገለጸው። የስልጠና ዋና መምሪያ ምክትል ኃላፊ ለአመራር ስልጠና ሜጀር ጀነራል ሰለሞን ቦጋለም፣ የኢትዮጵያ ወታደራዊ አካዳሚ አዛዥ ብርጋዴር ጀነራል ጌታቸው ሀብታሙና የሁርሶ እጩ መኮንኖች ማሰልጠኛ ትምህርት ቤት አዛዥ ኮሎኔል ከድር ጫጮ በመስክ ልምምድ ቦታው ተገኝተው ሰልጣኞችን አበረታተዋልም ተብሏል። አካዳሚው ፕሮፌሽናል ጀማሪ መኮንኖችን በማፍራት የሚታወቅ አንጋፋ ተቋም ነው ሲሉ የስልጠናው ዋና መምሪያ ምክትል ኃላፊ ለአመራር ስልጠና ሜጀር ጀነራል ሰለሞን ቦጋለ ተናግረዋል። አካዳሚው ወቅታዊና ተልዕኮ ተኮር ትምህርትና ስልጠናን በመስጠት እጩ መኮንኖች የሚሰጠውን ግዳጅ በብቃት መፈጸም የሚችሉበት መሆናቸውን የገለጹት የወታደራዊ አካዳሚው አዛዥ ብርጋዴር ጀነራል ጌታቸው ሀብታሙ ናቸው። የትግራይ ህዝብ ለህገወጥ ቡድን ሲሉ ለጠሩት ህወሓት አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግ አለባቸው ሲሉ የትግራይ ክልል የፖለቲካ ፓርቲዎች ተናገሩ። የትግራይ ዲሞክራሲያዊ ፓርቲ ቲዲኤፕ ዋና ጸሐፊ ሙሉ ብርሃን ኃይለሥላሴ እንዳሉት በክልሉ የሚገኘው ህገወጥ ሲሉ የጠሩት ቡድን ህዝቡ የልማት ተጠቃሚ እንዳይሆን ጠቅላላ ምርጫ በክልሉ እንዳይካሄድ ችግር እየፈጠረ ነው ብለዋል። የሀገሪቱን ህገ መንግስታዊ ስርዓት ለማያከብር ቡድን ይህን እድል መስጠት ተገቢ እንዳልሆነ ጠቅሰው ቡድኑ ለክልሉ ብቻም ሳይሆን ለሀገሪቱ ሉዓላዊነት አደጋ እየፈጠረ ነው ብለዋል። የስምረት ፓርቲ የህዝብ ግንኙነት ኃላፊ ሀለፎም ነርአ በበኩላቸው ህወሓት የትግራይ ህዝብና ክልሉ የልማት ተቋዳሽ እንዳይሆን ከማድረግም ባለፈ ዘላቂ ሰላም እንዳይኖር እንቅፋት እየፈጠረ መሆኑን ጠቅሰዋል። በክልሉ የተፈጠሩ ችግሮች እንዲፈቱ ህግ እንዲከበር በክልሉ የሚኖሩ ዜጎች ተወካዮቻቸውን መምረጥ እንዲችሉ የሚመለከታቸው አካላት በትኩረት ሊሰሩ ይገባል ሲሉ አሳስበዋል። የትግራይ ህዝብ ከመንግስት ጋር መቆም እንዳለበትም ግንዛቤ እየፈጠረን ነው ያሉት ደግሞ የሰባ እንደርታ ፓርቲ ሊቀመንበር ከበደ አሰፋ ናቸው። የትግራይ ህዝብ ለህገወጥ ቡድን አልገዛም በማለት ክልሉን ከገባበት ውስብስብ ችግር መታደግና እንደ ሁልጊዜው የሀገርን ሉዓላዊነት በማስከበር የድርሻውን እንዲወጣ የፓርቲው አመራሮች ጥሪ አቅርበዋል። ሻሃጂ ኢብራሂም ቱፋም በኢራን ኤምባሲ በመገኘት ሐዘናቸውን ገለጹ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሻሃጂ ኢብራሂም ቱፋም የኢራን እስላማዊ ሪፐብሊክ የበላይ መሪ አያቶላ አሊ ሆሚኒ መሰዋታቸውን ተከትሎ በኢራን ኤምባሲ በመገኘት ሐዘናቸውን ገልጸዋል። ፕሬዝዳንቱ በኤምባሲው በተዘጋጀው የሐዘን መግለጫ ስነ ስርዓት ላይ በመገኘት በመዝገቡ ላይ መልእክታቸውን አስፍረዋል። ሻህ ኢብራሂም ቱፋም ለኢራን ህዝብና መንግስት ያላቸውን ትልቅ አጋርነት የገለጹ ሲሆን ድርጊቱ በእስራኤልና በዩናይትድ ስቴትስ የተፈጸመ አሰቃቂ ጥቃት ሲሉ ጠርተውታል። ፕሬዝዳንቱ ባስተላለፉት መልእክት የአያቶላ አሊ ኮሚኒ ማረፍ ኪሳራው ለኢራናውያን ብቻ ሳይሆን በመላው ዓለም ላሉ ሙስሊሞች ሁሉ ነው በማለት የችግሩን ዓለም አቀፋዊነት ገልጸዋል። የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ኢትዮጵያ ግዛቶች እየገቡ እንደሆነ ተገለጸ። የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ወታደራዊ ልብስን በመጠቀም ወደ ተለያዩ የኢትዮጵያ ግዛቶች በስፋት እየገቡ እንደሚገኙ አፍሪካን ዲፌንስ ባወጣው ወቅታዊ ዘገባ አመላክቷል። እንደ ዘገባው ገለጻ ወታደሮቹ በተለይም በሁመራና በዛላምበሳ አቅጣጫ ኢትዮጵያ ሉዓላዊ ግዛትን አቋርጠው በመግባት ላይ ናቸው። እነዚህ የኤርትራ ሰራዊት አባላት የማንነት መደበቂያ ሊሆን የሚችል የኢትዮጵያ መከላከያ ሰራዊት ዩኒፎርም ለብሰው መታየታቸው በሁለቱ ሀገራት ድንበር አካባቢ ያለውን ወታደራዊ እንቅስቃሴ ይበልጥ ውስብስብ አድርጎታል። ለዘገባው መረጃ የሰጡና ስማቸው እንዳይጠቀስ የፈለጉ አንድ ከፍተኛ ባለስልጣን እንደገለጹት በሁመራ በኩል ወደ ኢትዮጵያ የገቡት በርካታ የኤርትራ ወታደሮች
በኢትዮጵያ መከላከያ ሰራዊት አባላት በቁጥጥር ስር ውለዋል። ይሁንና በድንበር አካባቢ ባሉ የጸጥታ መዋቅሮች መካከል ከፍተኛ ጥንቃቄ እንዲደረግ ያስገደደ ሲሆን ወታደሮቹ ለምን ዓላማ የኢትዮጵያ ዩኒፎርምን እንደለበሱና ወደ ሀገር ውስጥ እንደገቡ ዝርዝር መረጃዎች አልወጡም። በተለይም በዛላምበሳና በሁመራ በኩል የታየው ይህ ክስተት በቀጠናው ሰላምና መረጋጋት ላይ ሊያስከትል የሚችለው ተጽዕኖን በማስመልከት የተለያዩ ወታደራዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። ይህ በዩኒፎርም በመመሳሰል ወደ ግዛት የመግባት ሂደት በሁለቱ ሀገራት መካከል ያለውን ግንኙነት፣ በድንበር አካባቢ ያለውን የኃይል አሰላለፍ በተመለከተ አዳዲስ ጥያቄዎችን እያስነሳ ነው። የአፍሪካን ዲፌንስ ፎረም ዘገባ እንደሚያመላክተው እንዲህ አይነቱ ወታደራዊ መመሳሰል በግንባር ላይ በሚንቀሳቀሱ ሰራዊቶች መካከል መደናገርን ሊፈጥር የሚችልና የጸጥታ ስጋት የሚጨምር ተግባር ነው ተብሏል። በአሁኑ ወቅት በቁጥጥር ስር ያሉት ወታደሮች ጉዳይና በቀሪዎቹ የድንበር አካባቢዎች ስላለው ሁኔታ ከመንግስት በኩል የሚሰጥ ተጨማሪ ማብራሪያም እስካሁን ድረስ ይፋ አልተደረገም። የጅቡቲ ጦር በኢትዮጵያ ሉዓላዊ ግዛት የአየር ጥቃት ፈጸመ። በአፋር ክልል ንጹሃን ዜጎች ተገድለዋል። በኢትዮጵያና በጅቡቲ አዋሳኝ አካባቢዎች ላይ እየተከሰተ ያለው የጸጥታ መደፍረስ ወደ አዲስ ምዕራፍ እየተሸጋገረ እንደሚገኝ ነው የተገለጸው። የጅቡቲ መንግስት የኢትዮጵያ ሉዓላዊን አየር ክልል በመጣስ ለሶስተኛ ጊዜ በፈጸመው የአየር ጥቃት የአፋር አርብቶ አደሮች መገደላቸው ተረጋግጧል። የጅቡቲ መከላከያ ሰራዊት በድንበር አካባቢ የሚንቀሳቀሱና በሀገሪቱ ላይ ስጋት የደቀኑ የታጠቁ ኃይሎችን ኢላማ ያደረገ እንደሆነ ቢገልጽም በተግባር ግን ጥቃቱ ያረፈው ሰላማዊ በሆኑ አርብቶ አደሮችና በመኖሪያ መንደሮች ላይ መሆኑን የአካባቢው ነዋሪዎች ከፍተኛ ቁጣ ቀስቅሷል። ይህ ድርጊት ባለፉት ወራት በተደጋጋሚ ሲከሰት የቆየ ሲሆን የጅቡቲ ጦር የኢትዮጵያን ድንበር ጥሶ በመግባት ጥቃት ሲፈጽም ይህ ለሶስተኛ ጊዜ መሆኑ ሁኔታውን እጅግ አደገኛና ዲፕሎማሲያዊ ቀውስ ሊያስከትል የሚችል ተደርጎ ተወስዷል። ጥቃቱ የተፈጸመባቸው አካባቢዎች የሁለቱ ሀገራት የንግድ መስመር በቅርብ የሚያልፍባቸው በመሆኑ በዜጎች ደህንነት ላይ ብቻም ሳይሆን በሁለቱ ሀገራት የኢኮኖሚ ግንኙነት ላይም ጥላ ሊያጠላ ይችላል ነው የተባለው። የጅቡቲ መንግስት የጸጥታ ስጋት በሚል የሚያቀርበው ምክንያት የሌላን ሀገር ሉዓላዊነት ለመጣስ በቂ አይደለም በሚል በፖለቲካ ተንታኞች ዘንድ ብርቱ ትችት እየቀረበበት ነው። ይሁን እንጂ ይህ ሁሉ ክስተት የተፈጸመ የንጹሃን ዜጎች የተቀጠፈ ባለበት ሁኔታ የኢትዮጵያ መንግስት እስካሁን ድረስ ጥቃቱን የሚያወግዝም ሆነም የሀገሪቱን የግዛት አንድነት ለማስከበር የወሰደው ግልጽ እርምጃ አለመኖሩ ጉዳዩ አወዛጋቢ እንዲሆን አድርጎታል። የሀገርን ሉዓላዊነት የማስከበር ተቀዳሚ ኃላፊነት ያለበት የፌዴራሉ መንግስት የውጭ ኃይል በሀገር ውስጥ ገብቶ ጥቃት ሲፈጽም ዝምታን መምረጡ በህዝብ ዘንድ ጥያቄዎችን ሲያስነሳ ቆይተዋል። በተለይም በአፋር ክልል የሚገኙ ነዋሪዎች መንግስት ጥበቃ ሊያደርግላቸው እንደሚገባ በጽኑ እየጠየቁ ነው። አሜሪካና እስራኤል የሚፈጽሙትን ጥቃት አጠናክረው በቀጠሉበት በአሁኑ ጊዜ የኢራን ባለስልጣናት ጠቅላይ መሪያቸው አያቶላ አሊ ኻሜኒን የቀብር ስነ ስርዓት ወደ ሌላ ጊዜ አስተላለፉም። የኢራን እስላማዊ የፕሮፓጋንዳ ማስተባበሪያ ምክር ቤት ኃላፊ ሰይድ ሞሲሄን ታሚን ተስኒም ለተባለ ዜና ወኪል እንደተናገሩት የቀብር ስነ ስርዓቱ አመቺ ጊዜ እስኪፈጠር ድረስ እንዲዘገይ መደረጉን ገልጸዋል። ረቡዕ ዕለት ተጀምሮ ለ3 ቀናት ይቆያል ተብሎ የነበረው የአያቶላ አሊ ኻሜኒ የቀብር ስነ ስርዓት እንዲዘገይ የተደረገው በበርካታ ህዝብ መሪውን ለመሰናበት ባለው ፍላጎት ለታዳሚው የሚበቃ የጸሎት ስፍራ ለማዘጋጀት እንደሆነ አንድ ባለስልጣን ተናግረዋል። የኻሜኒን የቀብር ስነ ስርዓት ተከትሎ ተተኪያቸው ይፋ እንደሚሆኑ የተጠበቀ ሲሆን በመሪው ምርጫ ላይ ውሳኔ የሚሰጠው ከፍተኛ የሃይማኖትና የፖለቲካዊ ምክር ቤት የስብሰባ ስፍራዎች ጥቃት እንደተፈጸመባቸው ተዘግቧል። ነገር ግን አንድ የምክር ቤቱ አባል ጉባኤው አያቶላ አሊ ኻሜኒን ተተኪ ለመወሰን ተቃርቧል በማለት ተናግረዋል። ባለፈው ቅዳሜ ቴህራን ውስጥ በአሜሪካና በእስራኤል በተፈጸመ ከባድ ጥቃት የኢራኑ ጠቅላይ መሪን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናት ተገድለዋል። በስድስተኛ ቀን ዛሬ በቀጠለው ጦርነት ኢራን እስራኤልን ጨምሮ ወደ ተለያዩ የመካከለኛው ምስራቅ ሀገራት ሚሳኤሎችን እያስወነጨፈች ሲሆን አሜሪካና እስራኤልም በኢራን ላይ የሚፈጽሙትን ጥቃት ቀጥለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል።
ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።